አንተ እንትን ላይ ያደረጉት ዲስ አንአክሰፕተብል በጣም ትክክል አይደለም። እኔን በጣም ሰድቦኛል፣ አንተንም ሰድቦሃል። በጣም እኔ በጣም ሴክሬድ ነው ብዬ የማየው እምነቴን የኦርቶዶክስ ተዋህዶን ደጋግሞ አዋርዷል። I mean the guy is despicable, I know that. ሞጣ ቀራኒዮ despicable ሰው ነው። ነገር ግን he doesn't deserve to be treated like this. በፍጹም ትክክል አይደለም። በቃ እኛ በተለይ ፊት ለፊት ያለን ሰዎች በፖለቲካው ስፔስ ያለን ሰዎች ነግበኔ ነው ኦኬ ነገ እኛም ላይ ሊያደርጉ ይችላሉ ነገሮች ከተመቻቸ ኦፍ ኮርስ we not stupid እንደዚህ ደረጃ እስክንሆን ሞጣ ቀራኒዮ I don't know ለምን እንዳመናቸው I have no idea ለምን በዚህ ደረጃ ራሱን ሴትአፕ እንዲደረግ እንዳደረገ I have no idea ነገር ግን this is political violence ልንቀበለው አንችልም ትክክል አይደለም ሁሉም ሰው ሊያወግዘው ይገባል ከፖለቲካል ስፔሱ እንዲርቅ ከተፈለገ there are other ways ሌሎች መንገዶችን ተከትለን የሱ ሐሳብ እንዳይሸጥ እንዳይገዛ ምክንያቱም ብዙ ጊዜ የሱን እንትን ካየ ዲስትራክሽን እና ካይንድ ኦፍ ይሄ ግራንድ ስታንዲንግ ነገር አድርጎ ሆነ ሴንሴሽናሊዝም ምናምን ተከትሎ ከዛ ሰብስቦ 2000 ምናምን ሰብስቦ መጨረሻ ላይ ቀውስ ነው የሚፈጥረው ክራይሲስ ነው እኔ ስፔሲፊካሊ ሞጣ ቀራኒዮ ለኦቨር 10 years ነው በአክቲቪዝም የቆየው ይሄ የሚባል አቺቭመንት እንዲህ የሚባል አኮምፕሊሽመንት አላደረገም እንደውም የበበተን ስራ አማራውን ይሰበስብና ይበትናል አማራውን ይሰበስብና ወይ ለኦሮሞ ወይ ለትግራይ አሳልፎ ይሰጣል ሶ እኔ መናደዳቸው ትክክል ነው መበሳጨታቸው በተለይ አማራ ልጆች I get that ነገር ግን በዚህ ደረጃ በቫዮለንስ እሱን ለመቅጣት የሄዱበት ርቀት ግን ኮምፕሊትሊ ትክክል ያልሆነ ዲስፒካብል የሆነ ልናወግዘው የሚገባ ዳግም በኢትዮጵያ የፖለቲካ መድረክ በዚህ መንገድ ምንጣላቸውን ሰዎች ልንቀጣ አይገባም ብለን ሁላችንም ይሄ ትክክል አይደለም ማለት እንዳለብን ነው የሚሰማኝ ነው ሲሪየስሊ ልናየው ይገባል ዘገየ ደፍሬያለሁ አለ እኮ ዘገየ ደፍሬያለሁ አለ ሪሊ አምር ባዳወይ ዘገየ እንደዛ በሁለት ዘገየ አወቀው አይደለ ጆከር ዘገየ ነው የሚል መረጃ መጥቷል አባቱ ትግሬ ነው ግን ያው መርሳ ተወልዶ ያደገ ልጅ ነው ደዝም ያር ወሎዬ ነው አባቱ ግን ትግሬ ነው ግን እነሱ ዘገየን ተጠቅመው ነው ወርቁ አይተነና ባዳወይ ወርቁ አይተነ እንዳኘ ዘገየን እየተጠቀሙ የብዙ አረብ ሀገር ያሉ ሴቶችን ገንዘባቸውን ይቀበላሉ በጣም ብዙ ነገር ነው የሚሰሩት ሴቶችንም እንደዚህ ያመጡ ዳኛ ያመጣቸዋል ይቀዳቸዋል ይቀዳና ለጆከር ይላክለታል እሙሟቸው ምናምን ይያዛል ከዛ በጣም ብላክሜል እያደረጉ ነው የሚሰሩት ወርቁም እንደዚህ ነው የሚሰሩት አሁን ብሬል ታውቃለህ ብሮክ ነው ሰውየው እና ይሄን ወስደው ድራግ አድርገውት አስባል ድራግ አድርገውት ነፍሱን አያውቅም በጣም ትክክል አይደለም no honestly ይኸውልህ እኔ again this guy he hates my gut ይጠላኛል በጣም መጥፎ እንደዚህ አይነት ነገር አልመኝለትም ኦኬ በዚህ ደረጃ ክፉ ነገር አልመኝለትም ትክክል አይደለም በቃ this is not right እኛ የፖለቲካ ልዩነት ነው እንጂ ያለን በሰው ልጅ ላይ ቫይለንስ የማምጣት ትክክል absolutely ይሄ ነገር በተለይ አሁን እንደሚሉት እኮ በጣም መጥፎ ከዚህም በላይ አድርገውታል እኮ ነው የሚባለው ኦኬ ስማ እየደፈሩ ደፍሮታ ዘገየ ታውቃለህ ወንድ ነው ይደፍራል ወንድ ልጅ እሱ ሁሌ ይናገራል ካዳመጥከው ሁሌ ይናገራል ብዙ ደፍራለሁ ወደፊትም ደፍራለሁ ምናምን ይላል እና ደፍሮታል ሞጣ ደግሞ አላወቀም ሞጣ እኮ ፎቶ ሲለቀቅ ደነገጠና ምንም አያስታውስም ታውቃለህ he doesn't remember nothing ምክንያቱም ብዙ ነገር ጨምረውበታል ይሄን ያደረገው ደግሞ ዳኘና ወርቁም ብሎ ነው የሄደው ዘገየን ለምንድን ነው ያመናቸው ጎጃሚዎች ናቸው ብሎ ነው ማለት ይሄ ልጅ ሞጣ ቀራኒዮ እንደምታውቀው ዘመነን ሌሎችን በጎጃም ያሉትን ሲያዋርድ ምናምን የነበረውና ሜቢ እነሱ ታርጌት አድርገው ሊበቀሉትም እንደሚሆን መጠራጠር አልነበረበትም ትላለህ why did he trust them ቹቹ ብር ነው አሰውየው እኮ ገንዘብ የለውም ደሃ ስትሆን እኮ በትንሽ ብር እኮ ነው እንደ ሄዶ ሞጣ እኮ 20 አመት ከመጣ ቫኬሽን ወጥቶ አያውቅም ብቻውን ሄዶ ሚስቱን እንኳን ይዞ አልሄደም very unfortunate በጣም ነው የሚያሳዝነው በእውነት ምልህ እኔ it is just sad ምልህ በዚህ ደረጃ ይገባኝ በጣም ያንዳንድ ይችላል ምናምን ግን እንደዚህ አይነት ነገር ምልህ ላይ ሽንት መሽናት ምናምን ሞጣ ፋራ እንደሆነ ታውቃለህ ዝም ብሎ ማይም ነው ደደብ ነው ታውቃለህ ደንቆሮ ነው አያውቅም እኮ የሚያደርገውን ነገር 24 ሰዓት ቁጭ ብሎ ሚስቱን አስቀምጦ የሚያደርገውን ነገር አያውቅም እና መጨረሻ ላይ ግን ቫኬሽን ወጥቶ አያውቅም
ካለበት አፓርትመንት ወጣ ስራ መስራት አይችልም። ታውቃለህ፣ ሪፖርት አድርገው አዘግተው እንዳይሰራ አድርገውታል። ኡበር መስራት አይችልም። የተበደረው መኪና በክሬዲት ያወጣው መኪና ለመክፈል አቅቶት ምናምን። ስለዚህ በጣም እኮ ሞክሯል እኮ ብር እኮ ለመሰብሰብ እኮ ያልሞከረው ነገር የለም። የሚሰጠው ሰው አጥቶ ነው እንጂ ያልሞከረው ጌም ተጨሞ ሞከረ፣ ሚዲያ ከፍታለሁ ብሎ ሞከረ። መጨረሻ ላይ ግን እነ ወርቁ እንትን አድርጎ አናገሩት። ሊጠቀሙበት መጀመሪያ ሊጠቀሙበት ታውቃለህ፣ ዘመን እንዲደግፍ ፖለቲካ ሊጠቀሙበት ወሰዱ። እነሱ ግን ያደረጉት ምንድን ነው? እንደሚሰድባቸውና እኔ መጀመሪያ እንደዛ ነበር። ማይ ኢምፕሬሽን ዋዝ ሊመክሩት በቃ ለትግሉ መልካሙን አንተ ኢንፍሉዌንስ አለ ብዙ ሰውን ባይዘይ ሞጣ ታለንት ነው። አንድ ነገር ልንገራችሁ፣ ሞጣ ፖለቲካ ላይ ይውላችሁ አንዳንዴ ከእውቀት በላይ ፖለቲካ ላይ ታለንት ፖለቲካ is all about grand standing by the way it's not about technicality ዲፕሎማት ስትሆን yes you need skill ይፈልጋል ዲል ታደርጋለህ። ፖለቲካ ሰው መሳብ ነው፣ ንግግር ነው፣ ይሄ ግራንድ ስታንዲንግ ነው። በጣም ታለንት ነው ሞጣ በዚህ በኩል ሰውን የመሳብ እንትን አለ። ይሄንን ተጠቅሞ ይመስለኛል እኔ በእኔ እምነት ኦኬ እንጠቀምበትና እኔ ያሰብኩትን ነው የምልህ እንደዚህ አይነት የቲም ወርክ ስራ እንደሰሩ ከዛ መጥተውም እኮ ካየ ፈርስት ካፕል ኦፍ ዊክስ እኮ ለዘመነ እናግዝ ምናምን ብሎ ነበር። አይቶት እኔ ፖዚቲቭ የሆነ እንትን ነገር ነው ብዬ አስባለሁ። እኔ ከማናቸው ገብታ ቃል አይደል ላቀብራቱ እዛ ውስጥ ወስደውት ራሱ ብዙ ነገር አድርገውታል። እና የያዙበት ካፈነገጠ እናጋልጥበታለን ብለው ነው እነሱ እኮ ይኸውልህ ደወርቻነ ብላክሜል በቃ ወሰዱ ህይወት በቃ አይ ሲ ሶ እነዚህ ሰዎች በቃ ቲፒካሊ ከቲፒኤልኤፍ ከኢህአዴግ ሰዎችም ሊሆኑ ይችላሉ ማለት ነው። በኢህአዴግ የሚሰሩት ሁለቱም ኦኬ እንደዛ መሆን አለበት። ቢካዝ እንደዛ ነው የተደረገው። ባይዘው ብዙዎቹን አንዳርጋቸው ጽጌን ታማኝ ኢቨን ብርሃኑ ነጋን ይዘውበታል ነው የሚባለው። ባይዘው አብይ አህመድ ራሱ እኮ እንደዚህ ይዘውበት ነው እንደዚህ መከራውን የሚያዩ ይባላል ቲፒኤልኤፎች። ሶ አይ ቲንክ ይሄ ቀጥታ ከትግሬዎቹ ከቲፒኤልኤፍ ከኢህአዴግ የመጣ ነው የሚሆነው ከነ ስብሐት ነጋ። ዘገየ ደግሞ ትግሬ ነው ካልክ ፕሮባብሊ ከዛ ጋር ያያዛል። ሶ አዝናለሁ ሞጣ ቀራኒዮ ብዙ ነገር አድርገሃል፣ ለኢትዮጵያ ጎድተሃል፣ ብዙ ለእኛም ሰድበህናል፣ ብዙ ነገር ግን ይሄ አይገባህም ዴፊኒትሊ። ግን በዚህ ደረጃ እነሱ ትንሽ እንኳን ሊጠራጠር አለመቻሉ it's just I don't know it's very sad man በዚህ ደረጃ ላዩ ላይ እስከ መሽናት እንደ መድፈር እንደዚህ ቪዲዮ አለ እኮ ነው የተባለው። እና this is so shameful anyway እኛ ማድረግ ያለብን ይወዳ አንተ I know ለሀገርህ ነው ምንም አይነት ሞኔተሪ የሆነ ኢንተረስት ሌላ ነገር የለህም። ሶ እኛ ማድረግ ያለብን በቃ እኔ እንደዚህ ልበል እኛ ማድረግ ያለብን እንዲህ አይነት ነገሮችን ኮምፕሊትሊ ማውገዝ አለብን። this is violence በቃ this is that's what it is. This is political violence. violence now there may be other ways ከፈለግን ሞጣ ቀራኒዮ ከፖለቲካል ስፔሱ እንዲርቅ ሌሎች መንገዶች ይቅርታ ዘገየ አንድ ቀን ትግሬን ሲናገር ሰምቶ ታውቃለህ? ወያኔን ሲናገር ሰምቶ ታውቃለህ? ቲፒኤልኤፍን ሲተች ሰምቶ ታውቃለህ? ከዚህ አንድ ቪዲዮ ሰው ልኮልኝ ነበረ። ምን እንዳታውቃለህ? ይህን የአማራ ህዝብ በትግራይ ህዝብ ላይ ያደረጉትን እኔ ነኝ ዋጋ ማስከፍላቸው ብሎ ነበር ዘገየ ማለት ነው። ስለዚህ እኔ እሱ አሁን ዘገየ እኔ አንድም ቀን ፎቶንም አላውቀውም ቪዲዮንም አያሳየም እንደ መሀይም ምናምን ነው የሚጫወተው። ግን እኔ ሪሊ መሀይም አይመስለኝም። ምክንያቱም የስ ከኋላ የሆነ ቴክኒካል የሆነ እንትን ይኖረዋል የስለላ ኤክስፒሪየንስ ያለው ይመስለኛል። ምክንያቱም አንድ ብሎ በመሳደብ ብቻ ይሄ ሁሉ ሰው ፎሎ ሊያደርገውና ዋትስአፕ አላል እልክልሃለሁ። ይህ ሰው እኮ ፌስቡክ ቪዲዮ ፎቶ ምናምን አለው እኮ ፌስቡክ ላይ እኮ እንትን ይል ነበር። በጣም እንዲያውም ከነጌታቸው አሰፋ ጋር ይሰራ የነበረ ልጅ ነው ይባላል። ገባ ቤተሰብ ፕሮባብሊ እንደዛ ነው። ምክንያቱም ይሄ ዝም ብሎ ተራ ተሳዳቢ ሆኖ በዚህ ደረጃ ኢንፍሉዌንሻል ሊሆን የሚችል እድል የለም ማለት ምን ማንም እኮ ይሳደባል እኮ እናትን እንዲህ አሚን ስድቦች እኮ ሊትራሊ ሌላ እኮ አይደሉም። እንደዚህ ባህያ እንደዚህ አድርጌ እንደዚህ ግን look at how influential he has been እንዴት አድርጎ ምን አይነት ስራዎች እንደሚሰራ አሚን ቪዲዮ ፎቶ አነሳሱን this is professional ጄምስ ቦንድ ፊልም እኮ ነው የሚመስለው። ጄምስ ቦንድ ፊልም የሚሰሩበትን አንግል አሁን ወይ ልክ ልጅቷን ያቀፈበት ሞጣ ቀራኒዮ ምናምን እንዴት አድርገው የካሜራ አነሳሳቸው ምናምን this is professional የሆነ እንትን ነው የሚያደርግ ያለው። ይሄ ሰውዬ ዝም ብሎ ተራ ተሳዳቢ ነው ምናምን የሚለው ነገር አልገዛውም። this is for the birds እኔ አልገዛው ግሩፕ ናቸው ባዳወይ ወንዶሰን የሚባል አውስትራሊያ ያለው አቡፋኖ ዘገየ
እንደገና ደግሞ አንድ ደፍተራው የሚባል አለ በእንትን ስም የሚሄድ እንደገና ደግሞ ሚኪ የሚባል ዳላስ ያለ ግሩፕ ናቸው። ኦኬ ተደራጅተው ነው የሚሰሩት። ይሄን ከኋላ ደግሞ ወርቁ አይተነና ዳኛ አሉ። ከዛ ከነሱ በላይ ደግሞ ማን አለ ማለት ነው። ወርቁ አይተነ ከቲፒኤልኤፍ ጋር ሰራ የነበረ ነው ታውቃለህ። በቲፒኤልኤፍ ጊዜም ያሰሩበትን ምክንያትም ያው የሰሊጥ ጉዳይ ነው፣ የቢዝነስ ጉዳይ ነው። አሁን የሚጠቀመው ታክቲክ ምንድን ነው ካልክ ዘገየ አብዛኛው የአረብ ሀገር ሴቶችን እነ ወርቁ አይተነ እነ ምናምን ያመጧቸውና ቪዲዮ ይቀርጻቸዋል። ቪዲዮ ይቀርጻቸውና ይይዟቸዋል። ኢንፍሉዌንሳል የሆኑትን ቲክቶከሮችን እንዳለ ገብቶ ሞዴሬተር ይቀበላል፣ እነሱን ይቆጣጠራቸዋል። ስለዚህ ፌመስ ይመስልሃል። በሁሉም ቤት እየገባ ሀቢባን ብትል እከሌ ብትል ትላልቅ አካውንት ያላቸውን እንዴት አረብ ሀገር ያሉትን የአረብ ሀገር ሴቶችን ማለት ነው። መጀመሪያ እነሱ አይደለ መጀመሪያ ብዙ ተመልካችም ያላቸው እነሱ ናቸው። ስራ ፈቶች ቁጭ ብለው ቀን ሙሉ እንትን የሚያደርጉ በየቤቱ ሞዴሬተር ይቀበላል። እንዴት ተቀበላቸው ስትል ሴቶችን አማልለው ዘገየ ማለት እኮ ታውቃለህ፣ ድሮ በዋትሳፕ ላይ እኮ የሴቶችን እሙሙ ይዣለሁ እያለ እኮ አሞራው ምናምን ከሚባል ጋር የሚሰሩ ናቸው። እነዚህ በጣም ተደራጅተው ነው የሚሰሩት፣ ተቀናጅተው ነው የሚሰሩት። አይ ሪመምበር ከጀነራል አበባው ታደሰ ሚስት ምናምን የሆነች ብዙ ብር የምትሰጥ ምናምን ጋር የሆነ ንክኪ ለእሷ ብር እንደዚህ ሰጥቼ ወይ ሰታኝ የሚል ነገር ውስጥ ሁሉ አትሳም ፖይንት የሰማሁት ነገር አለ። አሁን ጋይ የሆነ ጊዜ ጠፍቶ መጥተዋል። የሆነ እንዳልኩ ምንም እንትኑን አያሳይም። ታይሚንግ ይጠብቃል። የቱጋ ፕሮቮክ አደርጋለሁ የሚለውን ያውቀዋል። ሶ ይሄ ለእኔ ፕሮፌሽናል ስፓይ ነው። በቃ ይህ ጀስት በደንብ ኤክስፐርት ነው። በእኔ እምነት ነው የምልህ። ሂዛን ኤክስፐርት የሚያደርገውን ያውቃል። እቺ ስድብ ምናምን ዚስ ሚንስ የሚያደርገውን በደንብ የሚያውቅ ሰው ነው። ሶ እኔ I have always suspected ይሄ ሰው some sort of የኢንቴሊጀንስ ኮሚኒቲው አባል እንደሆነ በፊትም እጠራጠር ነበር። ለዛ ነው ብዙ ነገር ላይ እጠረቀቃለሁ እኔም ራሴ። ግን አሁን እኛ መጠየቅ ያለብን እዚህስ ሪሊ ለአማራ ኢንተረስት ነው የሚሰራው ነው? እኛ እንደ ፖለቲከኞች ወይ እንደ ፖለቲካል አክቲቪስቶች ያንን ነው መጠየቅ ያለበት። ፓተርኑን አይተን እስካሁን በሄደበት መንገድ ለአማራው ለሰፊው የአማራ ሕዝብ የሚጠቅም ነገር ነው ያደረገው። የእሱ አቋም አማራው ኢትዮጵያ ስለሚፈልገው ከሌሎች ጋር ያለውን አንድነት የሚያስተሳሰር የተሻለ የፖለቲካ ቁመና ላይ ከቻለም ደግሞ የማዕከላዊ መንግስቱን ስልጣን እንዲይዝ የአማራ ማህበረሰብ የጆከር አካሄድና ታክቲክ ይጠቅማል አይጠቅም የሚለውን መገምገም አለበት የአማራው ሕዝብ ብዬ አስባለሁ እኔ። አይቹቹ በይወል መሰለህ በጣም አማራን የጎዳ አማራን ተሳዳቢ ነው፣ ባለጌ ነው። ባታው ፖለቲካ እንዳይሰራ ነው የሚያደርጉት። አንድ ቀን ፖለቲካ ሰርተው አያውቁም። አንድ ቀን መሬት ላይ ያለው አማራ ቆሞ ድምፁ ነው አያውቁም። አንድ ቀን የቲፒኤልኤፍን ታክቲክ ሰብረው አያውቁም። አንድ ቀን የብልጽግና መንግስትን ተቃውሞ አያውቁም። አንድ ቀን አብይን መሳደብ አይደለም የብልጽግና መቃወም ማለት። አብይን ፎቶ ለጥፈ ብትሰድበው እናት በዚህ ጧ ምናምን ብትል ምንም የሚጠቅም ነገር የለም። እነዚህ ሰዎች የሚሰሩት 100% ከብልጽግና ጋር የሚሰራሉ። ብልጽግና ማን እንደሆነ ታውቃለህ። ከኋላ ማን እንደሚያዳርጀው ታውቃለህ። እነዚህ ሰዎች ዱባይ ነው ቁጭ አሉት። የብልጽግና ጠላት ቢሆኑ ብልጽግና እኔ አሁን ከዳልቻ ጋር ነው አውቀው የሚመስል የሚሰዳደቡት ራሱ አውቀው እንጂ ሁለቱም ያደርጉትን የሚያውቁ ፕሮባብሊ ተነግሯቸው እርስ በርስ የሚሰዳደቡና ነገሩን የሚያጥዙ ነው የሚመስለኝ። ከዳልቻ ጋር እንዳሉ እኮ የዳልቻ ተከፋዮች ነበሩ። ጆከርን እኮ ዳልቻ ነበር ለብዙ ጊዜ እንትን የሚያደርገው የሚያሯርጠው። ምን አለ መሰለህ ከድር ምን አለ ከድር ታውቀዋለህ? ኢትዮጵያ ያለው እኮ እንደ ከዳልቻ ጋር እኮ ክለብ ነበር ካለው እኮ አብረህ እየዳነስክ እየጨፈርክ ነበርክ፣ እየጠጣ ነበርክ፣ አብረህ ከእሱ ጋር ነበርክ ብሎታል እኮ። እና ምንድን ነው ምን ያህል ግንኙነት እንዳላቸው እራሱ ከድር ተናግሯል። እንግዲህ ከድር ማለት የእሱ ትልቅ እህትና የዘገየ እህት ወንድም ባልና ሚስት ናቸው። ወዴት መሰለም ይወስደን። አሁንም ሰዎች ማወቅ ያለባችሁ በተለይ የኦሮሞ ህዝብ ስማ። አሁን እኛ ይኸውላችሁ ዳልቻ ለኦሮሞ ነው እንደዛ የሚጨነቀው ምናምን ብለህ ካሰብክ የራሱ ጉዳይ፣ ኦሮሞ ጉዳይ አይደለም። ነገር ግን ዳልቻም ብለው ብልጽግና አብይ አህመድ በእርግጠኝነት ብነግራችሁ የቲፒኤልኤፍ ተቀጣሪዎች ናቸው። ኦኬ ይሄ ጆከር የምትለውም የቲፒኤልኤፍ ተቀጣሪ ነው። ቲፒኤልኤፍ ዋናው የፖለቲካው ቁልፉና እንትኑ አማራና ኦሮሞን ማጋጨት ነው። አለቀ። ኦኬ አማራና ኦሮሞን በማጋጨት እሳትና ጭድ በማድረግ ኢትዮጵያ ክራይሲስ በመፍጠር ቲፒኤልኤፍ የኢኮኖሚ ኢንተረስቱን የፖለቲካ ኢንተረስቱን ማከናወን ይችላል።
ሲያጋጭ ግን ከኦሮሞ ተላላኪ ይመርጣል። አብይ አህመድ እና ዳልቻ ተላላኪዎች ናቸው። ኦኬ ሀብታም ያደርጋቸዋል፣ እንደፈለገ መሬት ይሰጣቸዋል፣ ስልጣኑንም ይሰጣቸዋል። ሂዳዝን ኬር ቲፒኤልኤፍ ኦኬ። በአማራም በኩል ብአዴን የምትለው እነ ዳልቻ ማነው የጆከር ምናምኖችን እንደፈለገ ያደርጋቸዋል። ሰፊው ህዝብ ምንም ነገር አያገኝም። ኦኬ ልጆች ይሞታሉ፣ ልጆች ይገደላሉ፣ ከንብረቱ ይፈናቀላል፣ ማህበራዊ ትስስሩ ይዳከማል። ሶ ዶንት በፍጹም እንዳታስቡ ቀንጅብ ጁንታ ምናምን አንዴ ልዝጋት የቀንጅብ ሲል አብይ አህመድ መጥቶ ዶንት ዩ ቲንክ እንትን እንዳይመስላል ያለ ቲፒኤልኤፍ ፈቃድ አብይ አህመድ ወጥቶ የቀንጅብ ብሎ አልተናገር። ኦኬ አብይ አህመድ መጥቶ ጁንታ ብሎ ሲናገር ያለ ቲፒኤልኤፍ ፈቃድ አይደለም። ኦኬ ቲፒኤልኤፍ ምን አይነት ቼዝ መጫወት እንዳለበት ያውቃል፣ ካርዱን ያውቃል። የመጨረሻ በዚህ ጌም ጥርሱን የነቀለ አደገኛ ማርክሲስት ቡድን ነው ቲፒኤልኤፍ። ኦኬ ስለዚህ እንትናን አምጥቶ ዳልቻን አምጥቶ አጋሜ እንደዚህ አጋሜ ትግሬ ረሀብተኛ ቁልቋላም ብሎ ሲሳደብ ኦፍኮርስ አርከበቁባይ ይስቃል፣ ምንም አይመስለውም። እሱ ቁልቋላም እንዳልሆነ ያውቃል፣ አርከበቁባይ ረሀብተኛ እንዳልሆነ ያውቃል። ኦኬ አዲስ አበባ ውስጥ ውስኪ እንደሚጠጣ ቪኤት እንደሚነዳ ያውቀዋል። they don't care የቲፒኤልኤፍ ዋና ሰዎች። ዋናው ይሄ ስሜት በዚህ ስሜት የሚነዳው ሂዶ ቲፒኤልኤፍ ላይ የሚለጠፈው የትግራይ ህዝብ ነው። ኦኬ the same thing ዳልቻ ማነው ያኛው ጋላ እንደዚህ እያለ ሲናገር እንትና ጆከር አብይ አህመድ ምንም እንደማይመስለው ይታወቃል። ጃዋር መሐመድ ሌሎቹም ኢሊቶቹ ምንም አይመስላቸው፣ ግን የኦሮሞን ህዝብ ሴንሴሽናል አድርጎ ፕሮቮክ አድርጎ የሚሰራውን ይሰራል። the same thing አማራ ቆማታ ምናምን ብሎ እንደዚህ አይነት ጨዋታዎች ከየትም አልመጡም፣ ከቲፒኤልኤፍ ማይንድ እና ማይንድ ብቻ ነው የመጡት።